ማውራትም አልፈልግም። ትራንች አልፈልግም። አሁን ያንን ሁሉ ነገር ትቼ ኦኬ ይሁን ብዬ ስለተቀበልኩ በቃ እኔ አልፈልግም። በቃ አሁን ስላለፈ ነገር መኮራቱ ነው አልፈልግም። በቃ መኮራቱ ነው አልፈልግም። በቃ ልብን አውቀዋለሁ። ብዙ ሂጂ፣ እመጣለሁ። ቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁ። ከዛ አብረን እንኖራለን። እሺ በቃ ይሄ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። ችግር የለም። አስገድደሽም እንደምታኖሪኝም ቤት እመጣለሁ። አይ ወደ ሌላ ነገር መግባት አልፈልግም ስላልክ ሁለት ምርጫ ይኖርሃል። እመጣለሁ። ሁለት ምርጫ ይኖርሃል። ይህ ምን እና ምንድን ነው? ግልጽ ነው ማለት በቃ ግልጽ ነው። ወይም ደግሞ አስበህ ድረስበት። እሱ አሁን ግን መሄድ እችላለሁ። ቅርነሽ እኔ አልሄድም። ኧረ እኔ አልሄድም። እዚህ ጋር ብዙ የሚቆይበት ለምን እሄዳለሁ? ነገ ከመጣ ከቤት እሄዳለሁ አላልሽም እንዴ? እንጂ በቃ ጥሩ እሺ፣ በቃ ዛሬውኑ እመለሳለሁ። ችግር የለውም። አስብበት በደንብ እሺ። እያሰብኩበት አድራለሁ። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ በጣም እንሰንጃን ተከስቶ ነው። እያሰብኩበት ነው። በጣም እያሰብኩበት። እኔ የምፈልገው እሱ እንዳሰብኩበት ነበር አለ። በቃ ይኸው አስቤያለሁኝ። ነገ ውሳኔ እነግርሻለሁ። አዲስ አበባ ላይ እሺ። ይሄ የሰው ሀገር ነው ያለ ነው። ስለዚህ ይሄ በቃ እሺ። አንተ የት መጀመሪያ እኔ ከቤተሰቦች ጋር ያለኝ ነገር ጨርስ። አንተ ሂድ፣ ከዛ ሄዳለሁ። ተስማማን፣ ጨረስን አይደል? ትመለሽ ትመጣ ግን እያንዳለሽ መኮራቱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታዬ ዛሬም በድጋሚ አብርሽ ጋር ያለበት ድረስ ይቅርታ ለመጠየቅ ይሄዳለች ማለት ነው። በዚሁ አጋጣሚ መግቢያው በደንብ አድርጋችሁ እዩት ማለት ነው። አብርሽ ራሱ የሰራው ነገር ሊያነሱበትም ሊናገሩትም አይፈልግም። በጣም ይዘገንነዋል፣ በጣም ያስጠላዋል ማለት ነው። እና እሱ ወርቃማ ሆኖ ጥሩ ሆኖ መልካም ሆኖ እንዲኖር ነው የሚፈልገው። የሩታ ነገር ብቻ ተነስቶ እሷ የበደለችው እሷ ያረገችው እሷ እምቢ ያለችው ነገር እንዲያወራ ነው የሚፈልገው ማለት ነው። እና ሩታ የኔ ውድ እህት፣ የኔ ብርቱ፣ የኔ ጠንካራ፣ የኔ ጀግና፣ የኔ ማትበገሪ የኛ አክተር ይስተካከላል። አይዞሽ፣ በቅርብ ቀን ሁሉም ነገር ቦታውን ገብቶ አንቺም እርፍ እንደምትይ እርግጠኛ ነኝ። እና በዚሁ አጋጣሚ ምን ልንገራችሁ መሰላችሁ? ዛሬም ሩታ ላይ ነው ጫና የምታበዙት ማለት ነው። ያልገባችሁ ሰዎች አብርሽና ሩታ አንድ ላይ ናቸው። ልንገራችሁ አይደል እውነቱን። እኔ ምንም ነገር ቢሆን አብርሽን ብሰድባው አብርሽን ብቆጣው ስለምወደውና ከሩታ ጋር አብረው ሆነው ስለሚቀጥሉ ነው። እሱን የሚጠላና እሱ የሚያስጠላ ቦታ እንዲወጥቅ አልፈልግም እንጂ እኔ በራሴ እጅ ምን የመሰለ ምርጥ ቪዲዮ አለኝ ማለት ነው አብረው እንዳሉ። ሄርሜላ ደግሞ ከአብርሽ ጋር ምን እንደምትሰራ ማለት ነው። ነገር ግን እኛ የሩታ እህቶች እንደዚህ ነገር ባለጌ አይደለንም። ሩታን ከአብርሽ ጋር አንድ ላይ ሆነ ስለምንፈልግ ነው እንጂ አብርሽን ማዋረድ ወይም ሄርሜላን ማዋረድ ብንፈልግ እናዋርዳቸው ነበረ። ነገር ግን እዚህ ጋር ለሄርሜላ ብለን አይደለም። ገባችሁ? ሄርሜላን እንኳን ማዋረድ እሷ ማን እንደሆነች ምን እንደሆነች ብናሳይ እኛ በጣም ደስ ባለን ኑሮ። ነገር ግን ለአብርሽ ስንል እኛ አናረገውም። በዚሁ አጋጣሚ ከአንድ ሁለት ቪዲዮ የደረሳችሁ ልጆች አላችሁ ማለት ነው። ያው እንዳታወጡ ተብላችሁ ብዙ ነገር ተናግሯችኋል ማለት ነው። እኛ አብርሽን አሳልፈን አንሰጥም። ምክንያቱም ምንም ቢሆን በሱ ስም ብዙ ነገር አይተናል፣ ብዙ ነገር ተምነናል። የአሁኑን ማየት አይደለም ያለብን። አሁን የሚሰራውን ስራ መስራት ወይም ደግሞ ይሄንን በኦዲየንስ ሞድ እየያዘ ለኦዲየንስ ክብር አለመስጠት ሳይሆን ከዚህ በፊት በጣም ጥሩ ጊዜ ያሳልፈናል በተለያየ ነገር ማለት ነው። አብርሽና ሄርሜላ ማይታዩ ይመስላቸዋል። ነገር ግን ሶስቱም አንድ ላይ ናቸው። ለምን ዋሻለው ማለት ነው። ሩታም አለች፣ አብርሽም አለ፣ ሄርሜላም አለ። ግን ከሩታ በስተጀርባ ደግሞ የሚደረግ ነገር አለ። ሩታ የማታውቀው ነገር ማለት ነው። በጣም የሚያስጠላና በጣም የሚዘገንን ነገር ማለት ነው። ዝም ብላችሁ በሰው ልጅ ላይ አትፍረዱ፣ ሩታ ላይ አትፍረዱ። ይሄንን ደግሞ ስላችሁ ማለት ነው አንድ ነገር ልንገራችሁ። የዚህኛው ዋንኛው ነገር ሩታ የምትታውንበት ይሄንን አብርሽን ይቅርታ ብላ የምትከታተልበት ነገር ቤተሰብ ጫና ታብዝቶባታል ሩታ ላይ ማለት ነው። ይሄንም
የማን ቤተሰብ ታውቃላችሁ? የአብርሽም የሩታም ማለት ነው። በተለይም ደግሞ የሩታ ቤተሰቦች ማለት ነው። የሩታ ቤተሰቦች ድራማ ላይ እንዳትገቡ ብላ ከልክላለች። ሩታ ምንም ነገር አይመለከታችሁም ብላቸዋለች። እስከ ዛሬም አልገቡም ማናቸውም ማለት ነው። እና በተለይ ደግሞ የሩታ እናት በጣም ጥላቻ ላይ ናቸው ማለት ነው። ድራማው በዛ፣ በጣም አስጠላ፣ ዘገነነን። የከሌ ልጅ ናት ወይ እንደባል ደርሰናል ብለው ሩታ ላይ ጫናታ እያበዙ ነው። ይህንን ነገር ለማስተካከል ደግሞ ግዴታ ሩታ መተወን አለባት። ግዴታ የለመደችውን ፈርዶባታል ማለት ነው። እረ እኔ እንደዚህ አይነት ሴት ብርቱ ጠንካራ ሴት አይቼ አላቅም። ጀግና ናት። እውነቴ ነው የምላችሁ። አብርሽ ያው ብትሉት ይስራ እንጂ ብር ያገኝ እንጂ ምንም መስሎት አይታየውም ማለት ነው። ነገር ግን ሩታ ይሄንን ነገር ለማድረግ ነው ይሄንን ሁሉ ትወና የምትተውነው ማለት ነው። ምክንያቱም ድራማው እንዴት እንደሚቋጭ ልንገራችሁ። ሩታ ይቅርታ ትጠይቃለች፣ ተለማመጠችው፣ ለመነችው፣ ወደ ቤቱ ገባ እንዲባል ይሄንን ድራማ ነው የምትተውነው እንጂ አብርሽና ሩታ ሄርሜላ አንድ ላይ ናቸው። አንድ ላይ ነው የሄዱት ማለት ነው። ካመናችሁ ልመኑ፣ ካላመናችሁም አትመኑ ማለት ነው። አብርሽና ሩታ ደግሞ በእንደዚህ አይነት ሁኔታ በቅርብ ቀን ካልታረቁ ህይወት አያላችሁ። ሄርሜላ ደግሞ ከአብርሽ ህይወት አልወጣም ብላለች። ሄርሜላ ደግሞ የተወያዩበት ነገር አለ ከአብርሽ ጋር ማለት ነው። የጀመሩበት ነገር አለ። ይሄንን ነገር እስከምንደርስ ድረስ አንቺ ምን ተባልሽ ትችያለሽ፣ እኔም ምን ተባልኩኝ እችላለሁ፣ እኔ እንደማረግሽ ትሆኛለሽ፣ አንተም እንደምታረገኝ እሆንልሃለሁ ብለው ነው የተወያዩት ይሄን ነገር ማለት ነው። ገባችሁ አይደል? ያንን ነገር ደግሞ አልደረሰላትም። በዛ መሀል ደግሞ ቤተሰብ ገብተዋል። ይብቃ ይቁም፣ ይሄን ነገር አስጠላ፣ ደበረ፣ እንዴት እንድንቀሳቀስ አልቻንም በማለት የሁለቱም ቤተሰቦች ጫናታ ፈጥረዋል ማለት ነው። ገባችኋ? የሰው ልጅ አንዳንዴ ማለት ነው እዚህ ጋር መጥቼ እኔ ስለ ሩታ ሳወራ ወይም ደግሞ ስለ ሩታና ተከራክሬ አብርሽ ይሄንን ነገር ይቅርብህ፣ በአንተ ያስጠላል፣ ይደብራል፣ የድሮ ማንነትህን አምጣ ስል አብርሽን የጠላችሁት ይመስላችኋል። ወይም ደግሞ እናንተ የበላይ ነኝ ጀግና ነኝ የምትሉ ሰዎች አላችሁ። አብርሽ ጀግና የምትሉ ሰዎች ልክ የወረዳችሁ ሰዎች ናችሁ። አብርሽ በእንደዚህ አይነት ሁኔታ አይደለም ጀግና። አብርሽ የበፊቱ ማንነቱ ቡታጀራ ያለ ልጅ፣ የት ይደርሳል የተባለ ልጅ፣ አላማ የነበረው ልጅ፣ በመልካምነት ቤተሰቦቹ ኦዲየንሶቹ ቤተሰቦቼ ብሎ ሰላምታ ሲያቀርብ፣ ዘፈን ጭፈራ ሳያቅ በፊት ትንሹ ትልቁ ጎንበስ ብለው በሚያከብርበት ሰዓት ያን ሰዓት ነበረ ጀግና ማለት ነው። አሁን ግን ህይወቱን እያሳጣችሁት ነው። አንዳንድ አላችሁ ጀግና 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 የምትሉት። አብርሽ በእንደዚህ አይነት ሁሉ አይደለም ጀግንነት። ጀግንነት ሴትን በመቀያየር አይደለም። ቤተሰብን አንገትን በማስደፋት አይደለም። ኦዲየንስን ለሰው ክብር አለመስጠት ጀግንነት አይደለም። ጀግንነት ማለት ከሰው ጋር ተግባብቶ ሚስትን አክብሮ ቤትን አክብሮ። ታውቃላችሁ አብርሽ መንገድ ላይ ሲሄድ አሁን ቀና ብሎ ሰውን ሰላም አይልም። ባለፈ ፕሮግራም ላይ ራሱ ካያችሁ ማለት ነው ስንት ሰው ነው ለልጅቷ እንኳን ተወለድ ሲባል እነሱ እንደዛ ምላሽ መስጠት አልቻሉም። ለምን? በሚሰሩ ስራ በሚያረጉት ድራማ። እሺ ሩታን ብትኖርበት ሩታን መመለስ አያቅተውም። ወንድ ልጅ ነው። ሩታ ካፍንጫችን ይውጣ፣ አንበላም አንጠጣም፣ ከዚህ ነገር እንራቅ ቢላት ሴት ልጅ ናት። እምቢ የምትልበት ነገር የለም። አያችሁ። እሱ ግን እምቢ ብሎ መንገዱ አላልቅም ብሎት እሷ ዛሬ ራሷን ዝቅ አድርጋ ራሷን እየተሰደበች ራሷን የማይሆነ ትወና አክተር እንኪ ተውኝ ብሎ እየሰጣት እሷ ገና እሱ የገባበት ጭቃ እሷ ለማጠብ ነው የምትሞክረው ማለት ነው። እቺ ምስኪን ልጅ ምን ታርግ? ምን ትስራ? ይሄ ትዳር ስለሆነ ቤት ስለሆነ ማለት ነው። አንድ ቀን እንኳን አብርሽ በሚመጡ ሴቶች በህይወቱ በሚገቡ ሴቶች ማለት ነው እኔ ባለ ትዳር ነኝ አልፈልግም ከናንተ ጋር ከሩታ ጋር እታረቃለሁ ጊዜ ቢያራርቀን ነው እንጂ የጊዜ ጉዳይ ነው እንጂ ምንም ቢሆን ሩታ ከኔ ጋር ናት፣ እኔና ሩታ ለትዳራችን ዋጋ ከፍለናል ብለን አንድ ቀን ምላሽ ሲሰጣና ያው በዚህ ልክ አብርሽ ጀግና ልትሉት አትችሉም። ጀግናማ ሩታ ናት። እሱ ያመጣው ቆሻሻ እሱ ያረገው ነገር